እነዚህ የሰው ቁራጮች እነዚህ የሰው ግማሾች ማለት ነው ታናሽና ታላቅ ሰይጣኖች አቤልና ብሩክ ማለት እንዴት ነው የሚያደርጋቸው እናንተ ምን አገባችሁ ቆይ እንዴ ምን አገባችሁ ሩታን በዛን ያክል ለመናገር የደፈራችሁት እናንተ ማን ናችሁ ግን ሰላም ቤተሰብ እንዴት ናችሁልኝ ሰላማችሁ ይብዛው እንደው ሩትዬ አጠፍተሻል እኮ የምሬን ይሄን የበረሃ ደን የመሰለ ጸጉሩን ይዘሽ አታንከባልየው ነበረ በጥፊያት ገጨውም ነበር ለነገሩ እኮ ፈርታ ነው ማለት ፈርታ ስራቸው የሆነ ነጥብ እንዲያዝብኝ አልፈልግም ማለች ማለት አሁን አንድ ነገር ብታረግ ደግሞ እንደ ኃይለኛ ትቆጠራለች እንጂማ ታንጠባጥብ ነበረ ወንድ ነህ ብላ አትፈራም ነበር የምሬን ነው እናንተ ልክስክሳሞች ሽልጥልጥ የወንድ አልጫዎች ማለት ነው ሁሌም የሰውን የአብርሃምን ወጥና ማስል የምትሉ ሁሌም የአብርሃምን እግር እንጠብ የምትሉ እግር አጣቢ ልክስክሶችና ሲጀምር እናንተ ምን አባታችሁ አገባችሁና ነው ደግሞ እንደሱ ቅመሽው የህመሙን እንደዚህ ይረዳሽ ምን አባታችሁ አገባችሁ ምን አገባችሁ ስለ ሩታና ስለ አብርሽ በእነሱ ላይ እንደፈለጋችሁ እየነገዳችሁ ግን ከመካከል ላይ በተለይ ከሩታ ላይ የምታደርሱት ነገር ሃይባይ እኮ ነው ያጡ የምሬን ነው ሃይባይ ነው ያጡ እኔ የሩታ ወንድም ምናምን ራሱ በሳይለንት ነገር ለምንድን ነው የሆነ ነገር የማያደርገው ድምጹን ሳያሰማ ምናምን ነገር እነዚህ ሰዎች እኮ ማሳረፍ ይችላል ከምር እኔ አንዳንዴ ግራ ነው የሚገባኝ የሩታ እህቶች የሩታ ቤተሰቦች ራሱ ዩቲዩብ ላይ ወጥተው ከማውራት ውጭ ሌላ በተግባር ምንም እያየው አይደለምና በተግባር ለምን አታሸኗቸውም እና እኔ እኮ ሩታ ደግሞ እኔ እንዴት እየተሳሳተች እንዳለ እኔ አይገባኝም እሷ ራሷ ምን እያደረገች እንደሆነ ሩትዬ እኔ እኮ ማለት እንዴት ነው ጠላትሽን ቆመሽ ለማውራት የምትደፍሪው አንቺ ሲጀመር እንዴት ነው ጠላት ከፊታችሁ ቆሞ ፊታችሁ ራሱ አይኑን እያያችሁ ማውራቱ ይከብዳል ለኔ ይከብደኛል የምሬን ነው ጠላቴን እንደዚህ እያየው ማውራበት አቅም የለኝም ሩታ ግን ጀግና ነች ሁለት ለመናገር ሁሉንም ተቋቁማ ለልጇ ስትል እየተጸየፈቻቸውን ቢሆን እያወራቻቸው ነበር ግን ይሄ ልክ አይደለም ቤትሽን የበታተነ ትዳርሽን የበታተነ ያመሰቃቀለሽ ሰው አንቺን እንደ ክፉ እያስቆጠሩ ሩታ ጨቅጫቃ ናት ሩታ ክፉ ናት እያስባሉ ስንት ነገር ያስባሉሽን ሰው ማለት ነው ቆመሽ ማውራት አይጠበቅብሽም እነዚህ አውሬዎች እኮ አንቺን ማውራት አይደለም በተራመድሽበት የረገጥሽውን መሬት ራሱን መርገጥ የማይገባቸው ሰይጣን ናቸው ስለዚህ ለምንድን ነው እነሱ ጋር ተስፋ ኑሮሽ ያመጡልኛል ወይም ደግሞ ያሳዩኛል ብለሽ የምታወሪው ሲቀጥል እነሱ እኮ ነገሩ ላይ ይኑሩበት እንጂ ዋና ኦሪጂናሉ ልጅሽን የወሰደው አብርሽ ነው አይደለ እና አብርሽን እንደፈለግሽ በህግ መጠየቅ እኮ ትችያለሽ ቤተሰብ እንዳይጣላ ብዬ ነው ቤተሰብ እንደዚህ እንዳይሆን ብዬ ነው በልጅሽ ቀልድ የለም ለምን አይደበላለቅም ታዲያ እንዴ የምሬን ነው አብርሃምንም ቢሆን ማለት ነው አባቱ ነው ምናምን ብለሽ እንዳትምሪው እልሽ ከህግ ልጅሽ ናት መልሽ እግዚአብሔርን እሱ ልጁን መጫወቻ ዕቃ ነው ያደረገው ማለት ነው በግርጌ አስተኝቶ ከውሽማው ጋር ቼቼ እያለ ልዑሌን ያባት እንደው ምን ጉድ ነው በዚህ እድሜ ስንቱን አየ አሁን የነሱን እንትን ሲደራረጉ ላይ ነው ማለት ነው እንደዛ አስተኝተውት በርግጌ አፈር ያስፈላችሁ እውነት አፈር ቢሉ እናንተ ማለት ባለጌዎች እፊቱ ላይ እንደዛ መተሻሸት ብልግና ልታስተምሩት ነው ይሄ ልጅ ምን አስባችሁ ነው እንደዛ የምትሆኑት ደግሞ ያያል አያይም ይሰማል አይሰማም ይላሉ እኮ አያሰማችሁ አቦ ሲያስጠሉ ምን ይመስላሉ ሚዲያ ላይ እንኳን የምትሰሩትን የማታውቁ በህፃን ልጅ ላይ ተረት የምትጫወቱ ባለጌዎች ማለት ነው እውነት በጣም ያስጠላልና አብርሃም አባቱን ቢሆን ማለት ነው በዚህ ያክል ደረጃ ወስዶ ለእንጀራ እናት መስጠቱ እናቱ ሞታለች እንዴ እናቱ እኮ በህይወት አለች አንተ ማን ስለሆንከ ነው የእሷን ልጅ ወስደ ለውሽሚት የምትሰጠው ውሽሚት የት አባቷ ታውቀዋለች ሲጀመር እኔ እኮ አሁን ሩታ ይሄን ቪዲዮ ስታይ እኛ እንደዚህ የምንናደደው አስቡት የእሷ ስሜት የኔ እናት እንደሆነ የጨጓራዬ እርር ይበልልሽ አሁን ሳሳዘነችኝ እግዚአብሔርን ጨጓራው ቀጥል እያለ እኮ ነው አንደኛ ልጇ ጠፋባት የለም ከእሷ ተለይቷል ሲቀጥል ደግሞ ከዚች የተረገመች ሴት ጋር ስታየው ማለት ነው በጣም ነው የምትናደደው እና አይዞሽ እንግዲህ ሩታ ግን ደግሞ አንቺ የምታወሪውን ሰው ማወቅ አለብሽ ምንድን ነው ሁሌ ጠላትሽን ማንጋጋት ትወጃለሽ ሩታ እንዴ ልጅሽ ያንቺ አልበቃ ብሎ ማለት ነው ለማንም መሸቀያ እያደረግሽ ነው ያለሽው እግዚአብሔርን ስለዚህ ቤትም ብለሽ ልጅሽ ከእጅሽ እንዲገባ ህዝብ ላንቺ ነው የሚፈርደው ህዝብ ተውትና ህጉ ራሱ ለሷ ነው የሚፈርደው ምክንያቱም ይሄ ልጅ ገና ህፃን ልጅ ነው እንደው እዚህ መዝናኛ ልውሰደው ተብሎ የሚወጣ ልጅ እኮ አይደለም በዚህ ሰዓት ላይ ማለት ነው ሩታ የዋ ስለሆነች ነው የምትሰጠው ለአብርሽ ሁሌ አብርሽ በራስነቱ ራሱ ይዤ ልውጣ የሚል ሰው ነውና ስለዚህ ውጭ ሀገር ልወስድ ነው ምናምን የእናንተ ተረት አያልቅም የእናንተ ውጭ ሀገር አያልቅምና ልጅቷን እንደፈለጋችሁ ለማስፈራራት ትፈልጋላችሁ ያው እሷ ስለምታምናችሁ ይሁን አላውቅም ወይም ደግሞ እናንተ ምንም እንዳላጠፋችሁ አድርጋ ከፊታችሁ ላይ ቆማ ስለምታወራ ሁሉ ነገር ታምነናለች ብላችሁ ከሆነ እኔ አላውቅም እንዴት አይነት ነገር እንደምታወሩ ማለት ነውና እንግዲህ ማታ ነው ከቤት የሚገባው አብርሽ
ከዛች ሴት ማለት ነው ማትረባ ልክስክስ ሴት ቤት ማታ ማታ ይገባል፣ ቀን ቀን አይታይም፣ ይጠፋል ከዛ ቤት ወጥቶ። ምክንያቱም ሩታ ምን ያክል እንደምትራመድ በደንብ ያውቀዋል፣ እንደምታገኘው ያውቃል። ቀን ቀን ላይ ይደበቃታል፣ ማታ ደግሞ ስለማትሄድ በቪዲዮ ይታያል ማለት ነው። እኔ ግን ይሄ ልጅ ከሩታ እጅ ከገባ በኋላ ማለት ነው አብርሽ የልጅ አለ ከብለል ብትል ራሱ የምታሳይ አይመስለኝም። ምክንያቱም በገዛ እጅ ነው እንዳታይ የምታደርግህና ሲቀጥል ደግሞ ለልጇ አስባ የአባትነት ፍቅሩን አላሳጣውም ብላ ለልጇ አስባ እንጂ ማለት ነው እስከ ዘላለሙ ራሱ ልጄ ቢል ያለማሳየት ትችላለች። ሩታ ትደበቃለች። ከምሬ ነው። የሆነ ቦታ ላይ ብር ብላ ከሄደች የት ያገኛታል? የትም ሊያገኛት አይችልም። ግን ደግሞ እሷ በምትሄድበት ሰዓት ልጇ ይጎዳል፣ የአባትነት ፍቅሩን ያጣል። ያንን ስላሰበች ነው እንጂ እውነት ለአብርሃም እኮ ልጅ ማየት አይገባውም ነበር። አይገባውም። የምሬ በጣም ጨምላቃ ነው፣ ተጨመላለቀ ማለት ነው። እንደዛ ውሽማውን አቅፎ ልጁን በእርግጌ ሲያስተኛ ምንድን ነው ቤተሰብ በእርግጌ ነው የሚባለው? በእግራቸው ስር ማለት ነው። ቢረጋግጡትስ እንዴ? ሆዱን ፉኛውን ረጋግጣችሁ ልትገሉት ነው እንዴ? ይሄን ህፃን እንዴትና እንዴት ነው የሚያደርጋችሁ? እንዴትና እንዴት ነው የሚያጨማልቃችሁ እዛ? ኧረ እናንተ ሼም ነገር ወቆ ሼም የሚባል ነገር አለ። ትንሽ አታፍሩም? ህፍረት የላችሁ? እንደ ወንድየው ባያፍር ሴቷስ ምን አይነት ደፋር ነሽ? ምን አይነት አይን አውጣ ነሽ? የበግ ለምድ ለብሰሽ ማለት ነው። ሄርሜላ የምትባይ እኮ አውሬ ነሽ እኮ። የምሬ ነው። አውሬ፣ ያልታወቀባት አውሬ፣ ውስጧ መሰሬ፣ ለያዋ ደግሞ መልአክ። ኧረ አንቺማ እንደው በቅርቡ ደም እንባ ስታለቅሽ ያሳየኝ ፈጣሪ።